የአውሮፓ የኔሽንስ ሊግ የሩብ ፍጻሜ ጨዋታዎች በጣም አስደናቂ ፉክክር ታይቶባቸዋል። ትላንትና ምሽት ድራማዊ የውጤት ቅለበሳዎች የታዩበት ጨዋታ ሆኗል። እንደሚታወቀው የአውሮፓ ኔሽንስ ሊግ በብዙ ሀገራት ብዙም ትኩረት የማይሰጠው ነበረ። ሀገራቱ ለአውሮፓ ዋንጫ ለዓለም ዋንጫ የሚሰጡትን አይነት ትኩረት ሊሰጡት እንዳልቻሉ እንደውም ሊለመድ ያልቻለ ውድድር እንደነበር እናስታውሳለን። ከቅርብ ጊዜያት ወዲህ ደግሞ ጥሩ ፉክክር እየታየበት መጥቷል። በተለይ ደግሞ የጨዋታው ፎርማት ብዙም ግልጽ ያልሆነ ውስብስብ የሆነ ፎርማት ነው የሚከተሉት። በተጨማሪ ደግሞ በተለይ እንደዚህ ሩብ ፍጻሜ ምናምን እስከሚገባ ድረስ ያሉት ጨዋታዎች ትላልቆቹን ከትናንሾቹ የሚያገናኝ ስለሆነ እነማን ቀድመው ሊያልፉ እንደሚችሉ ቀድሞ ይገመታል። በእርግጥ እንደ ምድብ አባት በተለያየ የሊግ ደረጃ ነው የሚፎካከሩት፣ ግን ደግሞ ትላልቅ ግምት የሚሰጣቸውን ሀገራት ከትናንሾቹ ጋር የሚያገናኝም ጨዋታ እንደሆነ ይታወቃል። በአራቱ የሩብ ፍጻሜ ጨዋታዎች 21 ግቦች ተቆጥረዋል። ሶስቱ በ90 ደቂቃ ሳይጠናቀቁ ቀርተዋል። ወደ ጭማሪ 30 ደቂቃ ገብተዋል። ሁለቱ በመለያ ምት የተጠናቀቁ ጨዋታዎች ናቸው። በአራቱ ጨዋታዎች 131 የግብ ሙከራዎች ተደርገዋል እና የኔሽንስ ሊግ የበለጠ ትኩረት ያገኘ ጨዋታ የሆነበት ነበረ። አራቱም ባለሜዳዎች ግን ትላንትና አሸንፈው ወደ ግማሽ ፍጻሜ ገብተዋል። ፈረንሳይ ክሮኤሽያን 2-0 አሸንፋለች። በመጀመሪያው ጨዋታ ክሮኤሽያ በሜዳዋ 2-0 አሸንፋ ስለነበረ በድምር 4-4 ሆኑ። ከዚያ በተጨማሪ 30 ደቂቃም አልተለያዩም። በፍጹም ቅጣት ምት ፈረንሳይ 5-4 አሸንፋለች። ጀርመን ከጣሊያን ያደረጉት ጨዋታ 3-3 ተጠናቋል። 6 ግቦች ተቆጥረውበታል። በሁለቱ ጨዋታዎች ብቻ ትላንትና 10 ግብ ነው የተቆጠረው። በድምሩ 5-4 ጀርመን አሸንፋ ወደ ግማሽ ፍጻሜ መግባት ችላለች። እንደሚታወቀው በመጀመሪያው ጨዋታ ጀርመን 2-1 ነበር ማሸነፍ የቻለችው። ፖርቱጋል ከዴንማርክ ያደረጉት ጨዋታ ደግሞ 7 ግቦች ተቆጥረውበታል። ፖርቱጋል 5-2 አሸንፋለች። በድምሩ 5-3 ተጠናቋል። የመጀመሪያውን ጨዋታ ዴንማርክ 1-0 አሸንፋ እንደነበር እናስታውሳለን። ስፔን ከኔዘርላንድስ ያደረጉት ጨዋታ ደግሞ 6 ግቦች ተቆጥረውበታል። 3-3 ተጠናቋል። በድምር ውጤት 5-5 ነበረ። በመለያ ምት ስፔን 5-4 አሸንፋ ወደ ቀጣዩ ዙር አልፋለች እና በጣም አስደናቂ ምሽት ነበረ። በዝርዝር ጨዋታዎቹን በተወሰነ መንገድ ለመመልከት ፈረንሳይ ከክሮኤሽያ እንዳልኳችሁ 2-0 ነው ትናንትና ያሸነፈችው። ማይክል ኦሊሴ በ52ኛው ደቂቃ ግሩም የቅጣት ምት አስቆጥሮ ወደ ጨዋታ መለሳቸው። ከዚያም ኦስማን ደምቤሌ 80ኛው ደቂቃ ላይ ፈረንሳዮች 2-2 በድምር ውጤት የሆኑበትን እና ትናንትና ደግሞ 2-0 ያሸነፉበትን ግብ ነው ያስቆጠረው። በስታድ ደ ፍራንስ ነው ይሄ ጨዋታ የተከናወነው። ስለዚህ በድምር 4-4 ከሆኑ በኋላ በመለያ ምት 5-4 ፈረንሳይ ያሸንፋለች። የ2001 የኔሽንስ ሊግ ሻምፒዮኖች ፈረንሳይ ግብ ጠባቂዋ ማይክ ሚኞን ትላንትና ባለውለታዋ ነው። የማርቲን ባቱሪናና ፍራንጆ ኢቫኖቪችን የፍጹም ቅጣት ምቶች ቀድሞ ያዘ። የፈረንሳዮቹ ተከላካዮች ጁል ኮንዴና ቲዮ ሄርናንዴዝም የፍጹም ቅጣት ምት ስተው እንደገና ፈረንሳይን አጣብቂኝ ውስጥ አስገብተዋት ነበረ። በመጨረሻ ግን የጆሴፍ ስታንሲችን የፍጹም ቅጣት ምት በድጋሚ አድኖ ሚኞ ወደ ግማሽ ፍጻሜ አስገብቷቸዋል። ዳዮ ኦፓሜካኖ የመጨረሻዋን የፈረንሳይ የፍጹም ቅጣት ምት ያስቆጠረ ተጫዋች ነው። የሚላኑ ግብ ጠባቂ ትላንትና ልዩ ምሽት አሳልፈዋል። ኬሊያን ምባፔ ብዙ ሙከራዎችን ቢያደርግም በግብ ጠባቂው ሊቫኮቪች ድንቅ ብቃት ተይዞበታል። ከጨዋታው በፊት የቀድሞ የአርሴናልና የቼልሲ አጥቂ ኦሊቪዬ ጂሩ ምስጋና ተበርክቶለታል። በስታድ ደ ፍራንስ ለሀገሩ ለፈረንሳይ 137 ጨዋታዎችን በማድረግ 57 ግቦችን ያስቆጠረ የፈረንሳይ የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። ጀርመን ከጣሊያን በሲግናል ኢዱና ፓርክ የተከናወነ ጨዋታ ነው። 3-3 እንዳልኳቸው ተጠናቋል። ጆሹዋ ኪሚች ትናንትና ልዩ ምሽት አሳልፎ ነበር። 30ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁም ሙሲያላና ክሊንደስት ሲያስቆጥሩ አመቻችቶ ማቀበል ችሏል። የመጀመሪያውን አጋማሽ 3-0 ጀርመኖች መምራት ችለው ነበረ። ጣሊያን ላይ በሳንሲሮ 2-1 እንደዚሁ አሸንፈዋቸው ነበር። በድምር ውጤት 5-1 በሆነ ውጤት ማሸነፍ ችለዋል። በሁለተኛው አጋማሽ ነው እንግዲህ ጣሊያኖች ጥሩ የበላይነት ማሳየት የቻሉት። ሞይሰኪን 49ና 69ኛው ደቂቃ ላይ 2 ግቦችን አስቆጥሯል። ራስፓዶሪ ደግሞ ወደ ተጨማሪ ደቂቃ ያመራቸውን
ግብ 95ኛው ደቂቃ ላይ ማስቆጠር ችለው ነበረ። በድምር ውጤት 5-4 ማሸነፍ ችለዋል ጀርመኖች። እናም በመደበኛው 90 ደቂቃ የተጠናቀቀ ብቸኛው ነው ወደ ፍጹም ቅጣት ምት እና ተጨማሪ 30 ደቂቃዎች አላመራ ነው። 5-4 አሸናፊነት ተጠናቋል። ፖርቱጋል ደግሞ ዴንማርክን 5-2 አሸንፋለች። ዮዋኪም አንደርሰን 38ኛው ደቂቃ ላይ በራሱ መረብ ላይ አስቆጠረ። ክርስቲያኖ ሮናልዶ ትናንትና የፍጹም ቅጣት ምት ስቷል። ከጨዋታ ውጭ ተብሎበት ግብ ተሽሯል፣ ግን 72ኛው ደቂቃ ላይ ግብ አስቆጥሯል። ትሪንካው 86 እና 92ኛ ደቂቃ ላይ ግቦችን አስቆጠረ። ክርስቲያንሰን እና ኤሪክሰን ደግሞ 56 እና 76 ላይ ለዴንማርክ ግቦቹን ማስቆጠር ቻሉ እና አቻ ነበሩ። ከዚያ ሁለቱን በመደበኛ ደቂቃ 3-3 ተለያዩ። በጭማሪ ደቂቃ ደግሞ ጎንሳሎ ራሙስ ክርስቲያኖ ሮናልዶን ቀይሮ 115ኛው ደቂቃ ላይ ግብ ማስቆጠር ችሏል። እንዳልኳችሁ ራስመስ ሆይሉንድ ባስቆጠራት ብቸኛ ግብ በመጀመሪያው ጨዋታ ዴንማርኮች አሸንፈው ነበር። እንደውም ያኔ የክርስቲያኖ ሮናልዶን ደስታ አገላለጽ ገልጾ ነበረ። ክርስቲያኖ ሮናልዶ ለሀገሩ 136ኛ ግቡን ነው ትላንትና ማስቆጠር የቻለው። የፍጹም ቅጣት ምቱ የተገኘው የማንቸስተር ዩናይትዱ ተከላካይ ፓትሪክ ዶርጉ ራሱ ክርስቲያኖ ሮናልዶ ላይ ጥፋት በመስራቱ የተገኘ የፍጹም ቅጣት ምት ነበረ፣ ግን ሮናልዶ ስቶታል። ግማሽ ፍጻሜም መድረስ ችለዋል። በሌላ ጨዋታ ስፔን ከኔዘርላንድ ሲያደርጉት ጨዋታ 3-3 ተጠናቋል። ይህም 6 ግቦች የተቆጠሩበት ነው። በሚስቲያ የተከናወነ ጨዋታ ነው። ቫሌንሺያ ላይ ሚኬል ኦያርዛባል በፍጹም ቅጣት ምትና በጨዋታ እንደዚሁም ላሚን ያማል 103ኛው ደቂቃ ላይ ግብ አስቆጥረዋል። በጣም እየተፈራረቁ ነበር ግብ ሲያስቆጥሩ የነበሩት። አዝናኝ ጨዋታ ነበር። ሜምፊስ ዴፓይ በ100ኛ ጨዋታው ራሱ ላይ በተሰራ ጥፋት የፍጹም ቅጣት ምት አስቆጥረዋል። ማትሰን እንደዚሁም ዣቪ ሲሞንስ ደግሞ ስፔን አሸነፈች ሲባል በ109ኛ ደቂቃ ላይ ግብ ማስቆጠር ችሏል። ስፔን የ2023 ሻምፒዮን ነች። 18 ጨዋታዎችን በሁሉም ውድድሮች ያልተሸነፈችበት ቀን ነበር። በኔሽንስ ሊግ ደግሞ በ2022 በስዊዘርላንድ 2-1 ከተሸነፈች በኋላ እስካሁን ሳትሸነፍ ቆይታለች።